በአማራ ክልል መንግስት እና እንደዚሁም ደግሞ በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ የሰላም ስምምነት መፈረሙ ተነግሯል። ስምምነቱ በአማራ ክልል መንግስት አቶ አረጋ ከበደ እና እንደዚሁም በአማራ ፋኖ ህዝባዊ ድርጅት አፋሃድ በመሪ በሆነው በማስረሻ ሰጥ የተፈረመ ሲል የመንግስት ሚዲያዎች እንግዲህ በስፋት እየዘገቡት ይገኛሉ። ውይይቱና እንግዲህ ድርድሩን በአፍሪካ ህብረት እና በኢጋድ አደራዳሪነትም እንደተደረገ የተለያዩ የመንግስት ሚዲያዎች ፋናን ጨምሮ ይዘገቡ ይገኛሉ። አረጋ ከበደ በበኩላቸው ዛሬ ለክልላችን ህዝብ ትልቅ ሁነት ነው የተደረገው ሲሉም እንግዲህ አሞካሽተውታል። ከግጭት አሸናፊ ወይም ተሸናፊ የለም፣ ለሰላም ሁሉም ያተርፋል ሲሉም ነው የገለጹት። ካፒቴን ማስረሻ በበኩላቸው ማንኛውም ግጭት በመጨረሻ የሚቋጨው በድርድር ነው፣ ድርድር ማድረግ ደግሞ ማሸነፍ አይደለም ሲሉ ነው እንግዲህ የገለጹት ማለት ነው። ከዚህ ጋር ተያይዞ በርካቶች አስተያየት እየሰጡበት ይገኛሉ። እንደሚታወቀው የአማራ ፋኖ አፋሃድ ማለት ነው እንግዲህ የአማራ ፋኖ ህዝባዊ ድርጅት እንደሚታወቀው ባለፈው ዕለት በካፒቴን ማስረሻ ሰጤ ላይ እንግዲህ ከስልጣን እንደተነሳና እንደዚሁም ደግሞ የተለያዩ መግለጫዎችን አውጥቶበት ነበረ። ከዛም በኋላ እንግዲህ እጅ መስጠቱ ነው እንግዲህ ተነገረው ማለት ነው። እጅ ከሰጠን በኋላ እንግዲህ ከመንግስት ጋር ድርድር አድርጓል ነው የተባለው። እንግዲህ ያው በተለያዩ የመንግስት ሚዲያዎች ዘግቦታል። እስኪ አስተያየት ስጡበት።